የምትወዱት አባታችሁ ታሞባችሁ የሱስ ህይወት በጣም ብዙ ነገራችሁን ከልሎባችሁ በዛ በሱስ ህይወት ውስጥ በጣም ብዙ ፈተናዎችን አሳልፋችሁ ከዛ ከሱስ ህይወት መውጣት አቅቷችሁ አባታችሁን ህመም እየተመለከታችሁ እንደው ከማስታመም ያለፈ ይቀበላችሁ በጣም ብዙ ሰዎች ትኖራላችሁ። ትልቁ ነገር ምንድነው መሰላችሁ? ሰዎች ነፃ የሚያወጣቸው አምላክና አባት እንዳላቸው ሲዘነጉ በጣም ከባድ በሆኑ ስህተቶች ይወድቃሉ። በየትኛውም አይነት ህይወት አጋጣሚ፣ በየትኛውም አይነት የህይወት አካሄድ ሁላችንም ልንረሳ የማይገባው ትልቁ መሰረታዊ ነገር ምንድነው መሰላችሁ? ነውራችንን በደላችንን ሁሉ ሸፍኖ ከልሎ በንስሐ ህይወት እንድንመላለስ አድርጎ ተስፋ የምናረጋት መንግስተ ሰማያትን እንድንወርሳት የሚረዳን የሚያግዘን አምላክና አባት አለን። እርሱም ደግሞ ክርስቶስ ኢየሱስ ነው። ሰዎች በጣም ብዙ ጊዜ በህይወት አጋጣሚ በጣም ከባባድ የሆነ ነገር ሲያጋጥማቸው አማራጭ የሚያደርጉት ነገር በአጠቃላይ ሳያስቡት ከባድ ወደ ሆነ ውድቀት ይመራቸዋል። በጣም ከባድ ሆነ። በጣም ብዙ ሴቶቻችን ይቅርታ ለዚህ ቃል አጠቃቀሚ በዚህ ሰዓት ስጋቸውን በመሸጥ እየኖሩ ያሉ በጣም ብዙ ሴቶቻችን ወደ እንደዚህ አይነት ህይወት የገቡበት መንገድ በነገራችን ላይ በጣም 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 የሚያስገርምና በጣም የሚያስደንቅ ነው። እንዲህ አይነት ስራ እሰራለሁ ብለው አይደለም ብዙዎች ወደ አዲስ አበባ የመጡት። እንዲህ አይነት ስራ ሰርቼ ህይወቴ ያልፈልኛል ብለው አስበው አይደለም ብዙዎች ወደዚህ ህይወት ውስጥ የገቡት። እነሱ ያሰቡት ሌላ ነገር ሆኖ ሳለ ነው ያላወቁት ስህተት ያላሰቡት ነገር ከባድ ወደሆነ ማጥ ውስጥ ከባድ ወደሆነ ጨለማ የሚቀጣቸው። ክርስቲያኖች አባቶች እንደሚሉት ከብረት ዝገት፣ ከእንጨት ጭስ፣ ከሰውም ደግሞ ስህተት አይጠፋም። ሁላችንም እንበድላለን፣ እናጠፋለን። ሰው ሆኖ አምላኩ ክርስቶስን ያልበደለ ሰው ሆኖ አምላኩ ክርስቶስን ያላስቀየመ ማንም የለም። ይሄ በታምረ ማርያም መቅደማችን ላይ ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም ይላል። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርዷልና እኛ ሰዎች ብቻ ሳይሆን ኢቭን መላእክት እንኳ ኃጢአትን ከማሰብ አልተጠበቁም። ኦፍኮርስ ስለዚህ ሰዎች በኃጢአት መንገድ ሲመላለሱ ወይም ደግሞ የሆነች በጣም ከባድ የምትሏት የሆነች አጋጣሚ በህይወታችሁ ውስጥ አጋጠማችሁ መርሳት የሌለባችሁ አንድ ትልቅ ነገር አለ ክርስቲያኖች። እርሱም ደግሞ ካላችሁበት ችግር፣ ካላችሁበት ጨለማ፣ ካላችሁበት ከባድ የሆነ ፈተና ነፃ ሊያወጣችሁ የሚችል አምላክና አባት እንዳለ ቤተክርስቲያናችን እናታችን ቤተክርስቲያን የክርስቶስ ኢየሱስ ሙሽራ ናት። እናት ልጆቿን በወለደች ጊዜ ልጆቿ አባታቸውን እንዲመስሉላት እንደምትፈልግ ሁሉ ቤተክርስቲያን እናታችንም አባታችን ክርስቶስን እንድንመስልላት አድርጋ